በዛሬው ዕለት በአዲስ አበባ ሰማይ ስር ድንቅ የሆኑ ትዕይንቶችን ስንመለከት አምሽተናል። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶሃን አዲስ አበባ መምጣታቸውን ተከትሎ የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ደመቅ ያለን አቀባበል ሲያደርጉላቸው ከቦታ ቦታ ሲንቀሳቀሱ ብሎም የተለያዩ ውይይቶች ሲደረጉ እንደዋሉ የተለያዩ የመረጃ ምንጮች ሲያሳዩ ውለዋል። ከመሸ ደግሞ ሁለቱ የሀገራት መሪዎች አንድ ላይ በመሆን የጋራ መግለጫን ሰጥተዋል ማለት ነው። ዛሬም ታዲያ የተከበራችሁ የገበያ ሚዲያ ተከታታዮቻችን በዚህ ጉዳይ የሚያጠነጥን ዝግጅትን አዘጋጅተንላችኋል። ቀድመን ግን በዚህ የጋራ መግለጫ ምን ጉዳዮች ተነሱ የሚለውን ነጥብ እናንሳም። በዚህ የጋራ መግለጫ ታዲያ የተከበራችሁ ተከታታዮቻችን ትኩረት የሚስቡ ጉዳዮችን ተነስተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ባህር በር የተመለከተውን ጥያቄያቸውና ሀሳባቸውን አጋርተዋል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃንም ስለ ሶማሊያ ሉዓላዊነትና የግዛት አንድነት ያላቸውን አቋም ያንጸባረቁበት መድረክ ሆኖ አልፈዋል። ታዲያ እነዚህ ነጥቦች እናነሳቸዋለን። በቅድሚያ ግን ሁለቱ መሪዎች ምን አነሱ የሚለውን በቅደም ተከተል እንመልከት። በቅድሚያ ንግግር ያደረጉት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። ዶክተር አብይ አህመድ በንግግራቸው ቅድሚያ ያነሱት ጉዳይ የኢኮኖሚ ትብብር ጉዳይ ነው። በንግግራቸውም በኢትዮጵያና በቱርክ መካከል ያለውን የንግድ ልውውጥ ቢያንስ $1 ቢሊዮን እንዲደርስና ከዚያም በላይ እንዲያድግ ስምምነት ላይ መደረሱን ገልጸዋል። ከዚህ ባሻገር በኢንቨስትመንት ዙሪያም የቱርክ ኩባንያዎች ወደ ኢትዮጵያ መጥተው ኢንቨስት በማድረግ ለሀገር ውስጥ ብቻ ሳይሆን ለመላው አፍሪካ ገበያ ምርት እንዲያቀርቡም ጥሪያቸውን አቅርበዋል። ከዚህ ባሻገር የኢኮኖሚ እድገትን በተመለከተ ንግግር ያደረጉት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ዘንድሮ የ10.2% የኢኮኖሚ እድገት እንደምትጠብቅና ይህንንም ለማስቀጠል የሁለቱ ሀገራት ትብብር ወሳኝ መሆኑን ገልጸዋል። ከዚህ ባሻገር ግን የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በተደጋጋሚ እያነሱት የሚገኘውን የባህር በር ጉዳይ የተመለከተም ሀሳብ አጋርተዋል። በሀሳባቸውም ኢትዮጵያ በጂኦግራፊያዊ ሁኔታ የታሰረች ወይንም ደግሞ ጂኦግራፊክ ፕሪዝነር መሆኗን ጠቅሰው ቱርክ ኢትዮጵያ በሰላማዊ መንገድ የባህር በር ማግኘት የምትችልበትን ሁኔታ በዲፕሎማሲው መስክ እንድታግዝ የሚያደርጉ ሰፊ ውይይቶች መደረጋቸውን ጠቅሰው ለቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶሃንም ይህ ውይይት እውን እንዲሆን ስላደረጉ ምስጋናቸውን ሲያቀርቡ ተስተውለዋል ማለት ነው። የኢትዮጵያው ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ማለት ነው። ከዚህ በመቀጠል ንግግር ያደረጉት የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ናቸው። ኤርዶሃን ከ10 ዓመታት በኋላ አዲስ አበባን በመጎብኘታቸው ደስታቸውን ገልጸው ኢትዮጵያ ለቱርክ ወንድም ሀገር መሆኗንም በንግግራቸው ላይ ያረጋግጠዋል። በንግግራቸው አክለውም ምን ብለዋል? ረሲፕ ጣይብ ኤርዶሃን ኢትዮጵያ በአፍሪካ ቀንድ ውስጥ ቁልፍ ሀገር መሆኗንና የኢትዮጵያን አንድነትና ሉዓላዊነት ለቱርክ ትልቅ ትርጉም እንዳለው ገልጸዋል። አክለውም የንግድ ልውውጡን $1 ቢሊዮን ለማድረስ የተያዘው ግብ እንደሚደግፉና ቱርክም በኢትዮጵያ ውስጥ ከቀዳሚ የውጭ ኢንቨስተሮች መካከል አንዷ መሆኗን ጠቅሰዋል። የልማትና ፕሮጀክትን በተመለከተ ባደረጉት ንግግር በትራንስፖርት በባቡር መስመር ዝርጋታና በግብርና መስኮችም ቱርክ ለኢትዮጵያ የምታደርገውን ድጋፍ እንደምትቀጥል ነው የገለጹት። ከዚህ ባሻገር ግን ትኩረት የሳበው ከመግለጫቸው መካከል በበርካቶች ዘንድ የመወያያ ነጥብ እየሆነ ያለው ስለ ሶማሊያ ሉዓላዊነትና የግዛት አንድነት ያላቸውን አቋም አጽንኦት ሰጥተው የገለጹበት መንገድ ነው። ከዚህ ቀደም በኢትዮጵያና በሶማሊላንድ መካከል ተፈርሞ የነበረውን የመግባቢያ ስምምነትና ከዛ በኋላም ባለፈው ሳምንት የሶማሊላንዱ ፕሬዝዳንት ከኢትዮጵያ ጋር በትራንዚትና በንግድ ጉዳዮች ላይ ንግግርና ድርድር እየተደረገ ነው፣ በቅርቡም ስምምነት ላይ ለመድረስ ጥረቶች አሉ የሚለውን ሀሳብ በማሳከክ በሚመስል መልኩ እንደ ቱርክ እምነት ማንኛውንም የቀጠናዊ ትብብር ዓለም አቀፍ ድንበሮችንና የሶማሊያ ፌዴራላዊ ሪፐብሊክን አንድነት ማክበር ይኖርበታል የሚልን ሀሳብ አንጸባርቀዋል። ከዚህ አንጻርም ፕሬዝዳንቱ እስራኤል ለሶማሊላንድ የሰጠችውን እውቅና ህገወጥና ቀስቃሽ እንደሆነ እንቆጥረዋለን፣ ይህም የአፍሪካ ቀንድን የበለጠ ለማተራመስ ያለመ ነው ሲሉ በእስራኤል ላይ ያላቸውን ሀሳብ ከረር ባሉ ቃላት ተጠቅመው አንጸባርቀዋል። በኢትዮጵያና በሶማሊያ መካከል በጀመርነው የአደራዳሪነት ሚና ወይንም ደግሞ የአንካራ ሂደትም እንቀጥላለን የሚል ሀሳባቸውን አጋርተዋል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ይህንን ጉዳይ ከወንድሜ ጠቅላይ ሚኒስትር አብይ አህመድ ጋር ተወያይተንበታል ሲሉም ተደምጠዋል። ኢትዮጵያ የባህር በር ለማግኘት ያላትን ህጋዊ ፍላጎት እንደግፋለን፣ ሆኖም ይህ መሳካት ያለበት ከሞቃዲሾ ጋር በሚደረግ ውይይትና የሶማሊያን የግዛት አንድነት በማይነካ መልኩ መሆን አለበት በማለት የበርበራ ወደብን እንደ አማራጭ የሚቀርብበትን መንገድ ቆም ተብሎ ሊታሰብበት የሚገባና የሶማሊያን የሞቃዲሾን ፍላጎትም እንዲሁም ጥቅምን በማይነካ መልኩ በውይይት መሆን እንዳለበት ሀሳብ ሰጥቷል።
ከዚህ በተጨማሪ ከሶማሊያ ጋር በቅርቡ የፈረምናቸው የባህር ዳርቻና የኢነርጂ ስምምነቶች ሌሎችን ለማግለል ሳይሆን የቀጠናውን የባህር ደህንነት ለማረጋገጥ ነው ሲሉም ተደምጧል። የሶማሊያ ሉዓላዊነት ሙሉ በሙሉ ተከብሮ ኢትዮጵያም የባህር በር የምታገኝበት መፍትሄ ላይ መድረስ ይቻላል ብለን ግን እናምናለን ሲሉም የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ማለታቸውን ከንግግራቸው ላይ ተመልክተናል ማለት ነው። የተከበራችሁ አድማጮቻችን እዚህ ጋር ነው ትኩረት ማድረግ ያለብን። ወደ ዛሬው ዝርዝር ጉዳያችን የምንገባው ከዚህ በመነሳት ነው። ከሶማሊያ ጋር በቅርቡ የፈረምናቸው የባህር ዳርቻና የኢነርጂ ስምምነቶች ሌሎችን ለማግለል ሳይሆን የቀጠናውን የባህር ደህንነት ለማረጋገጥ ነው የሚለውን ሐሳብ ያነሱት ረሲፕ ጣይብ ኤርዶሃን እሳቸው ወደ ኢትዮጵያ ከመምጣታቸው እሳቸው በአዲስ አበባ ከማረፋቸው ትንሽ ቀደም ብሎ የተከሰተን አንድ ጉዳይ እናንሳ። ባለፉት ጥቂት ሰዓታት ውስጥ በሞቃዲሾ አዲያዴን ዓለም አቀፍ አይሮፕላን ማረፊያ አንድ ግዙፍ ወታደራዊ አይሮፕላን አርፏል። ይህ አይሮፕላን ተራ የንግድ በረራ አድርጎ አይደለም ሞቃዲሾ ያረፈው። የኳታር አየር ኃይል ንብረት የሆነውና እጅግ ከባድ የጦር መሳሪያዎችን የመጫን አቅም ያለው ግዙፉ C-17A ግሎብ ማስተር የተሰኘው አይሮፕላን ነው። ከቱርክ የጦር ሰፈሮች ተነስቶ በቀጥታ ሞቃዲሾ የገባው ይሄ ኳታር አይሮፕላን ምን አይነት ሚስጥራዊ ጭነት ይዞ መጣ? ቱርክ ለሶማሊያ የላከችው ተጨማሪ ዘመናዊ ታንኮች ናቸው ወይስ የኢትዮጵያን የአየር ክልል ሊገዳደሩ የሚችሉ ሚሳኤል መከላከያ ስርዓቶች ናቸው የሚለውን ጥያቄ እያጫረ ነው የሚገኘው። ይህ ሚስጥራዊ ጭነት በቀጠናው ያለውን ወታደራዊ ኃይል ሚዛን በአንድ ጅንበር ሊቀይረው እንደሚችልም እየተገለጸ ነው ያለው። ነገር ግን ጨዋታው በዚያ ያበቃ። በሌላ በኩል ደግሞ ግብጽ በዲፕሎማሲያዊ ግንባር ከባድ መድፎችን እየተኮሰች ነው። የግብጽ የውጭ ጉዳይ ሚኒስተር በአዲስ አበባ መሃል ቆመው ለዓለም ያስተላለፉት መልእክትም የበርካቶችን ቀልብ ስቧል። ቀይ ባህር ባህሩ የሚያዋስናቸው ሀገራት የግል ንብረት ነው ሲሉ ነው በግልጽ ያወጁት። ይህ ማለት ምን ማለት መሰላችሁ? ግብጽ ኢትዮጵያ ወደ ባህር የምታደርገውን ማንኛውንም ጉዞ በእኛ ይቆማል እያለች ነው። የእስራኤልን የሶማሊላንድ ዕውቅናና የኢትዮጵያን የባህር በር ፍላጎት በአንድ ላይ ለመቅበርም ግብጽና ሶማሊያ የመሳሰሉ ሀገራት አዲስ የብረት ግንብ እየገነቡ ያሉት እስኪመስል ድረስም ነው እየተባለለት ነው። ዛሬም ታዲያ በልዩ ጥንቅራችን የምንመልሳቸው ጥያቄዎች እጅግ ወሳኝ ናቸው። ይህ አዲሱ የሶስትዮሽ ጥምረት በኢትዮጵያ ላይ ምን አይነት አደጋ ይደቅናል? የኳታሩ አይሮፕላን የጫነው ቁሳቁስ ለጦርነት ዝግጅት ነው ወይስ አሁን የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን እንዳሉት የባህሩን ደህንነት ለማስጠበቅ ብቻ የሚውል ነው? ኢትዮጵያ በቀይ ባህር ላይ ያላትን ህልም ለማስቀጠል ምን አይነት አማራጮች አሏት? ዛሬ እውነቱን እናጋልጣለን። አብራችሁን በመቆየት እንድትከታተሉን የምጋብዘው እኔ ሚሊዮን ሙሴ ነኝ። የገበያ ሚዲያ የዩቲዩብ ገጽን ላይክ፣ ሼርና ሰብስክራይብ በማድረግም አብራችሁ እንድትሆኑ ጋብዛለሁ። ከተከታዩ አጭር መሸጋገሪያ በኋላ ተመልሰን ስንገናኝ ዝርዝር ነጥቦችን የምናነሳ ይሆናል። በቀይ ባህርና በመካከለኛው ምስራቅ የኃይል ፍልሚያ ዓለም አይኖቿን በጣለችበት በዚህ ወቅት በአዲስ አበባ ሌላ ትልቅ ስትራቴጂያዊ የኃይል ሽግግር የሚያሳይ ክስተት እየተስተዋለ ነው እየተባለ ነው የሚገኘው። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ኢትዮጵያ ገብተዋል። ይህ ጉብኝት ታዲያ የመቶ ዓመታት ግንኙነትን ለማክበር ብቻ የተደረገ ተራ ዲፕሎማሲያዊ ክንውን እንዳልሆነ እየተገለጸ ነው የሚገኘው። ይህ ጉብኝት ስትራቴጂያዊ ነፃነትን ማረጋገጫ ትልቅ እርምጃ ነው እስኪባልለት ድረስም የበርካቶችን ቀልብ ስቧል። ይህን የረሲፕ ጣይብ ኤርዶሃን ጉብኝት ተከትሎ ታዲያ በመንግስት መገናኛ ብዙሃን ዘንድ ከፍተኛ ትኩረት ተሰጥቶት የቀጥታ ስርጭት ሽፋን እያገኘ የዋለ ጉዳይ ሆኗል። ጠቅላይ ሚኒስትሩ በአካል ተገኝተው ቦሌ ዓለም አቀፍ አይሮፕላን ማረፊያን ጭምር እንዲሁም በኢዮቤልዩ ቤተ መንግስትም ጭምር ለረሲፕ ጣይብ ኤርዶሃንን ደመቅ ያለ አቀባበል አድርገዋል። የተለያዩ በሚኒስትር ደረጃ ያሉ የሥራ ኃላፊዎችም በቦታው ተገኝተው ለረሲፕ ጣይብ ኤርዶሃን አቀባበል አድርገዋል። ረሲፕ ጣይብ ኤርዶሃን ይህ አቀባበል በእውነቱ ከሆነ ይገባቸዋል። ለምን ከተባለ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ ቀደም ወደ ቱርክ ያደረጉትን ጉብኝት ማንሳት ከቻልን የዛኔ ለጠቅላይ ሚኒስትር ዶክተር አብይ አህመድ የተደረገው አቀባበል የክብር ስለነበረ ክብርን በክብር መመለስ ደግሞ ሀበሻዊ ወግና ባህል ነውና እሱ መደረግ ግድ ይል ነበር። ስለዚህ ረሲፕ ጣይብ ኤርዶሃን ይህ ነገር ተደርጎላቸዋል። የኤርዶሃን ወደ አዲስ አበባ መምጣት የተለያዩ ነጥቦች እንዲነሱ ያደርጋል። ከመምጣታቸው ቀደም ብሎ በነበሩት አጋጣሚዎች እዚሁ በገበያ ፖድካስት እንዲሁም በተለያዩ የመረጃ ሰዓቶቻችን ስንዳሰው እንደነበረው ሁሉ ኤርዶሃን ዩኤኢ ደርሰው ኢትዮጵያ ለመምጣት ነበር እቅዳቸው። የዩኤኢ ጉዟቸው በአልናህያን የጤና ሁኔታ ተሰርዟል ቢባል እንኳን እውነታው እሱ ላይሆን ይችላል የሚሉ ነጥቦች በሚነሱበት በዚህ ወቅት ኤርዶሃን አዲስ አበባ ገብተዋል።
አዲስ አበባ ደግሞ የዩኤኢ ቀንደኛ ወዳጅ ነች። ሶ የኤርዶሃን መምጣት ምናልባትም ከዩኤኢ እና በሶማሊላንድ አካባቢ ካለው እንቅስቃሴ ጋር የተያያዘ ሊሆን ይችላል የሚሉ ስጋቶች ሲነሱ ነበር። ማስፈራሪያ ወይስ ማስጠንቀቂያ ይዘው ነው የሚመጡት ኤርዶሃን ወይስ ሌላ የሁለትዮሽ ግንኙነት ማጠናከሪያ ዘዴዎች ላይ ለመነጋገርና ስምምነቶችን ለመፈራረም ነው የሚመጡት የሚሉ ጥያቄዎች ሲነሱ ነበር። ይህም መልስ በቀጣዮቹ ሰዓታት የሚጠበቅ ጉዳይ ነው። ይህ በእንዲህ እንዳለ ግን ባለፉት ጥቂት ሰዓታት ውስጥ በሞቃዲሾ አዴናዲ ዓለም አቀፍ አውሮፕላን ማረፊያ ላይ አንድ ግዙፍ ወታደራዊ አውሮፕላን አርፏል። ይህ አውሮፕላን ተራ የንግድ በረራ አድርጎ አይደለም ሞቃዲሾ የደረሰው። የኳታር አየር ኃይል ንብረት የሆነውና እጅግ ከባድ የጦር መሳሪያዎች የመጫን አቅም ያለው ግዙፉ C-17A ግሎብ ማስተር የተሰኘው አውሮፕላን ነው። ይህ ከቱርክ የጦር ሰፈሮች ተነስቶ በቀጥታ ሞቃዲሾ የገባው የኳታር አውሮፕላን ምን አይነት ሚስጥራዊ ጭነት ይዞ ነው የመጣው? ቱርክ ለሶማሊያ የላከችው ተጨማሪ ዘመናዊ ታንኮች ናቸው ወይስ የኢትዮጵያን የአየር ክልል ሊገዳደሩ የሚችሉ የሚሳኤል መከላከያ ስርዓቱ የሚለው ጥያቄ በስፋት እየተነሳ ያለው ሆኗል። ይህ ሚስጥራዊ ጭነት ምንነቱ እንኳን ባይታወቅ የቀደመው ቱርክ ከሶማሊያ ጋር ስታደርገው የነበረውን ግንኙነት እነዛ F-16 ተዋጊ ጀቶችን እነዛ ታንኮችን ለተመለከተ ሰው ግን ይህ ሚስጥራዊ ጭነት በቀጠናው ያለውን ወታደራዊ ኃይል ሚዛን በአንድ ጅንበር ሊቀይር እንደሚችል ስጋቶችን እየተገለጹ ነው የሚገኙት። ነገር ግን ጨዋታው በዚያ አይበቃም። ተናበው እስኪመስል ድረስ በሌላ በኩል ደግሞ ግብጽ በዲፕሎማሲያዊ ግንባር በኩል ከባድ መድፎቿን እየተኮሰች። የግብጽ የውጭ ጉዳይ ሚኒስትር በአዲስ አበባ መሃል ቆመው ለዓለም ያስተላለፉት መልእክት የበርካቶችን ቀልብ የሳበ ጉዳይ ሆኗል። ቀይ ባህሩ የሚያዋስናቸው ሀገራት የግል ንብረት ነው ሲሉ በግልጽ ነው ያወጁት። ይህ ማለት ምን መሰላችሁ? ግብጽ ኢትዮጵያ ወደ ባህር የምታደርገው ማንኛውንም ጉዞ በእኛ ይቆማል እያለች ነው በተዘዋዋሪ ቋንቋ። የእስራኤልን የሶማሊላንድ ዕውቅናና የኢትዮጵያን የባህር በር ፍላጎት በአንድ ላይ ለመቅበርም ግብጽ፣ ቱርክ፣ ኳታር፣ ሶማሊያና የመሳሰሉ ሀገራት አዲስ የብረት ግንብ እየገነቡ ነው የሚሉ ስጋቶችም እንዲያይሉ አድርጓል። ለመሆኑ ግን ይህ የኳታር አየር ኃይል ንብረት የሆነው ግዙፉ C-17A ግሎብ ማስተር 3ኛ የተባለው አይሮፕላን ሞቃዲሾ ላይ ሲያርፍ ምን ይዞ ነው የመጣው? ይህ ጥያቄ በአሁኑ ሰዓት በአፍሪካ ቀንድ ባሉ ወታደራዊ የደህንነት ተቋማት ውስጥ ትልቁ መነጋገሪያ አጀንዳ ነው። ምክንያቱም ይህ አይሮፕላን ለእርዳታ እህል ወይም ለሲቪል አገልግሎት የሚውል አይደለም። ይህ አይሮፕላን የጦር አውታር ነው። በቃ አይሮፕላኑ በረራውን የጀመረው ከኳታር አይደለም። ንብረትነቱ የኳታር እንኳን ቢሆን ከኳታር ሳይሆን ከቱርክ እንደሆነ ነው መረጃዎች የሚጠቁሙት። በቱርክ ውስጥ በሚገኙት ካይሴሪና አንካራ ወታደራዊ ጣቢያዎች ላይ ቆይታ አድርጎ ነው በቀጥታ ሞቃዲሾ የገባው። ቱርክ ለሶማሊያ ምን እየላከች ነው? ባለፉት ሳምንታት ቱርክ ለሶማሊያ ሜን ባትል ታንክስ ወይንም እነዚህ ዘመናዊ ታንኮችን ለመስጠት ቃል ገብታ ጥቂቶቹንም ልካ ነበር። በተጨማሪም ደግሞ የሶማሊያን የባህር ክልል ለመጠበቅ የጦር መርከቦቿን እያሰናዳች እንደሆነ ይታወቃል። ይህ አይሮፕላን ያንን ወታደራዊ ስምምነት ወደ ተግባር የሚቀየር ሚስጥራዊ የጦር መሳሪያ ጭነት ይዞ መምጣቱ ምንም ጥርጥር የለውም እየተባለ ነው የሚገኘው። የመጣበት ሁኔታ ደግሞ አስቡት። ትላንት ሰኞ አመሻሽ ላይ ነው ሶማሊያ ገብቷል የተባለው ይህ አይሮፕላን። ሬሲፕ ጣይብ ኤርዶሃን ደግሞ ዛሬ ወደ 9 ሰዓት ተኩል ምናምን አካባቢ ነው አዲስ አበባ ያረፉት። እርሳቸው እግራቸው አዲስ አበባ ከመርገጡ በፊት ያ ግዙፍ የኳታር አይሮፕላን ሞቃዲሾ አርፏል። ምን ጭኖ ነው የሚታወቅ ነገር የለም። ኤርዶሃን ኢትዮጵያ መጥተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በምን ጉዳዮች ይመካከራሉ የሚለው ጉዳይ በጉጉት እንዲጠበቅ አድርጎታል። ይህ ነገር ለምን ከተባለ ቱርክ በሶማሊያ ያለው ነገር አልጣማትም። በሶማሊያ ያለው ነገር ስንል ሶማሊላንድን ጨምሮ ማለት ነው። እስራኤል ወደ ሶማሊላንድ እየገባች ነው ያለችው። ዩኤኢም ከሶማሊያ ተገፍታ ብትወጣም ሶማሊላንድ ላይ አሁንም ጠንካራ መገኘት ያላት። ቱርክ ደግሞ ይህንን የእስራኤል መስፋፋት መግታት ትፈልጋለች። ስለዚህ በሶማሊላንድ ጉዳይ ኢትዮጵያ ምን አይነት አቋም እንዳላት ይታወቃል። ምንም እንኳን ከእስራኤል ዕውቅና በኋላ ኢትዮጵያ ለዘብተኛ የሚመስል አቋም ብትይዝም ይህን ደግሞ አስተውሉ። ሶማሊያ በአሁኑ ሰዓት በራሷ አቅም እንዲህ አይነት ግዙፍ ወታደራዊ ሎጂስቲክስ ማስተናገድ አትችልም። ነገር ግን ከጀርባዋ የኳታር ገንዘብና የቱርክ ቴክኖሎጂዎች አሉ። ይህ አዲሱ ጥምረትም ሶማሊያን እንደገና ለማስታጠቅና ወታደራዊ ጡንቻ ለማላበስ ቆርጦ የተነሳ ነው የሚመስለው። ለምን ከተባለ ደግሞ ኢትዮጵያ ከሶማሊላንድ ጋር የምታደርገውን የባህር በር ማግኛ ድርድር በኃይል ለመከላከልና ሶማሊያም በኢትዮጵያ ላይ ያላትን ተጽዕኖ ከፍ ለማድረግ ነው። ይህ አንዱ ምክንያት ነው። ሌላኛው እዚህ ላይ መነሳት የሚችለው ነጥብ ደግሞ በሶማሊያ ላይ ያለው ተፈጥሯዊ ሀብት ማዕድንና ነዳጅ ለመቀራመት የሚደረግ ጥረት ነው። ነገር ግን ያው ሶማሊያ በበኩሏ በእነዚህ ሀያላን የሚደረግላት ከለላ እንደ እስራኤል ካሉ ሀገራት ለሚጠብቃት የሉዓላዊነት ጥሰት መከታ እንዲሆናት መመኘቷ የሚያጠያይቅ ነገር አይደለም። ቱርክ እንደዚህ አይነት ሚሊታሪ ዲፕሎይመንት ስታደርግ ወታደራዊ እገዛን ስታደርግልህ ድህነትን እየጠበቀችልህ ነው። ይህ ሚና ከዚህ ቀደም ዩኤኢ የነበራት የሶማሊያን ድህነት በማስጠበቅ ረገድ ዩኤኢ የተለያዩ ስምምነቶችን አድርጋ ከሶማሊያ ጋር ትሰራ ነበር። ከእስራኤል የሶማሊላንድ ዕውቅና በኋላ ግን ዩኤኢ ያንን ዕውቅና ትደግፋለች ወይም ያ ዕውቅና እንዲሰጥ አሲራለች የሚሉ መላምቶች በዝተው ሶማሊያ መጨረሻ ላይ ዩኤኢ ከሀገሯ እንድትወጣ አዛለች። አሁን ቱርክ እያደረገች ያለችው ያንን ዩኤኢ ጥላው የወጣችውን ክፍተት ለመሙላት ለመሸፈን ነው እየተደረገ ያለው ጥረት። ያንን ቦታ ለመሸፈን ደግሞ ዩኤኢ ብቻ ሳትሆን ግብጽም እሱን ቦታ ለመሸፈን ጥረት እያደረገች ነው የምትገኘው።
እነዚህ ሀገራት ለሶማሊያ የሚያደርጉት ይህን ነገር እንዲሁ በችሮታ ወይም ደግሞ በደግነት አይደል። የራሳቸው ጂኦፖለቲካ ጠቀሜታ ከማስከበር ባሻገር የሚያገኙት ግዙፍ የሆነ የተፈጥሮ ሀብት አለ እዛ አካባቢ ላይ። ቱርክ በግልጽ እንደመጣችበት ነዳጅ ልትቆፍር ነው። ነዳጅ ስታወጣ ደግሞ ለምታወጣው ወጪ ከሚወጣው የተፈጥሮ ሀብት ከ30 እስከ 90% ድረስ የመውሰድ መብትን ተሰጥቶታል። ይሄም ሌላኛው ምክንያት ነው እዛ አካባቢ እንዲበዙና እንዲርመሰመሱ ያደርጋቸው ያለው። አንዳንዶች እንደሚሉት ጭነቱ ዘመናዊ የድሮን ቴክኖሎጂ ወይም የአየር መከላከያ ስርዓት ሊሆን ይችላል። ይህ ደግሞ በኢትዮጵያና በቀጠናው ላይ ትልቅ ስጋት የሚፈጥር ነው። ኳታርና ቱርክ በሶማሊያ በኩል የከፈቱት የወታደራዊ መስመር ኢትዮጵያን በምስራቅ በኩል ለማፈን የተዘጋጀ የብረት አጥር እንደሚመስልም እየተገለጸ ነው የሚገኘው። የኳታር የጦር አይሮፕላኖች ሞቃዲሾ ላይ ብረት ሲያራግፉ፣ በሌላ በኩል ደግሞ ግብጽ በዲፕሎማሲያዊ ግንባር ቀደም ብለን እንዳነሳ ነው የኢትዮጵያን በር በቁልፍ ለመዝጋት መጥቻለሁ እያለች ነው። የሚገርመው ግን ይህ የሆነው በሩቅ ካይሮ ሆኖ አይደለም። ይልቁንም እዚሁ አዲስ አበባ በአፍሪካ ህብረት ስብሰባ አዳራሽ ውስጥ ነው። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ፊት ለፊት ቆመው የተናገሩት ንግግር የኢትዮጵያ የሰላምታ መልእክት አልነበረም፣ ይልቁንም ቀይ መስመር የመዘርጋት ያህል የሚከብድ ማስጠንቀቂያ እንጂ። የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ከአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ጋር በነበራቸው ቆይታ ነው ይህንን ጉዳይ ያነሱት። የውጭ ጉዳይ ሚኒስትሩ ምንድን ነው ያሉት? የቀይ ባህር ደህንነትና አስተዳደር የሚመለከተው የባህር ዳርቻውን የሚጋሩ ሀገራት ብቻ ነው። ይህ ንግግር ለኢትዮጵያ ጆሮ ምን ማለት እንደሆነ ታውቃላችሁ? ኢትዮጵያ በቀይ ባህር ላይ ምንም አይነት የባለቤትነት ድርሻ የላትም የሚል ቀጥተኛ መልእክት ነው ያለው። ግብጽ ይህንን ለምን አሁን አደረገች? መጠየቅ ያለብን ጉዳይ ስለሆነ። ምክንያቱ ደግሞ የኢትዮጵያ የባህር ኃይልን እንደገና ለማደራጀትና በቀጠናው ላይ ስልታዊ ተጽዕኖ ለመፍጠር የምታደርገውን ጥረት ለካይሮ እንቅልፍ ነሺ ስለሆነ ነው። ግብጽ የአባይን ውሃ ጉዳይ ከቀይ ባህር ፖለቲካ ጋር እያያያዘችው ነው። ኢትዮጵያን በአባይ ጉዳይ በድርድር ማሸነፍ ያልቻለው ግብጽ አሁን የባህር በሯን ፍላጎት በመዝጋትና ሶማሊያን እንደፊት መስመር ተዋጊ በመጠቀም ኢትዮጵያን አጣብቂኝ ውስጥ ለመክተት እየተሰራ ነው። አስተው ግብጽ የባህር ዳርቻ ሀገራት ብቻ ስትል እንደ ኢትዮጵያ ያሉ ታሪካዊና ስልታዊ ፍላጎት ያላቸውን አገራት ከጨዋታ ውጭ የማድረግ እቅድ ነው ያላት። ይህ ደግሞ በኢትዮጵያና በግብጽ መካከል ያለውን የቆየው ጠላትነት ወደ አዲስና አደገኛ ምዕራፍ ነው የሚያሸጋግረው። ግብጽ ለሶማሊያ የምታሳየው ከልክ ያለፈ ድጋፍ ከሶማሊያ ፍቅር የመነጨ ሳይሆን ኢትዮጵያን ለመግታት የሚደረግ ስሌት ነው። ኢትዮጵያ ከሶማሊላንድ ጋር ሊኖራት የሚችልን ማንኛውንም አይነት ስምምነትና ንግግር ለመግታት ኢትዮጵያ በሌሎች አማራጮች ከኤርትራ ጋር ዊን በሆነ መንገድ የባህር በርን ለማግኘት የምታደርገውን ጥረት ለማኮላሸት የሚደረግ ጥረት ነው። ነገር ግን ግብጽ እዚህ ላይ ብቻዋን አይደለችም። ዛሬ ኢትዮጵያ ያሉት የኢትዮጵያ አጋር ናቸው። በቁርጥ ቀን ብዙ ነገርን አድርገዋል ለኢትዮጵያ መንግስት የሚባሉት። ለመቶ ዓመታት ከኢትዮጵያ ጋር ጠንካራ የሆነ ወዳጅነት አላት የምትባለው ቱርክ ጨምሮ ኳታርም እዚህ ላይ አሉ። ኳታርም ከኢትዮጵያ ጋር ጥሩ የሚባል ወዳጅነት ያላት ሀገር ነች። በተለያዩ አጋጣሚዎች በተለያዩ ጊዜያት የተለያዩ ወታደራዊና ኢኮኖሚያዊ ስምምነቶችን ከኢትዮጵያ ጋር በመፈራረም አብራ የምትሰራ ሀገር ነች። ነገር ግን አሁን ከግብጽ ጀርባ ብሎም ጎን ለጎን ቱርክና ኳታርም እንቅስቃሴዎችን እያደረጉ ነው ያሉት። ነገር ግን በዚህ ሁሉ መሃል አንድ ሌላ ትልቅ ተዋናይም አለች። እሷም እስራኤል ነች። እስራኤል ለምን ለሶማሊላንድ እውቅና ለመስጠት ወሰነች? ይህ ውሳኔስ የግብጽና የቱርክን እቅድ እንዴት አበላሸው የሚለውን ደግሞ መመልከት አለብን። የእስራኤል የኢትዮጵያና የሶማሊላንድ ሚስጥራዊውን መስመር ደግሞ መቃኘት አለብን። ሚስጥራዊው መስመር ሰሞኑን የሶማሊላንዱ ፕሬዝዳንት ከሲኤንኤን አረብኛ ጋር በነበራቸው ቆይታ ሊያፈነዱት ተቃርበው ነበር። ከኢትዮጵያ ኦልሞስት አፈንድተውታል በሉት። ከኢትዮጵያ ጋር ንግግር ላይ ነን፣ እየተወያየን ነው። የቀደመው ሻል ያለ የትራንዚት የንግድ ስምምነት ለመፈራረም ጥረት እያደረግን ያለንበት ሁኔታ ነው ያለው ብለዋል። በቅርቡም ስምምነት ላይ እንደርሳለን ብለን እንጠብቃለን ብለዋል። እዚህ ላይ ሌላ የሶስት ኃይሎች አክሲስ አለ። የእስራኤል፣ የኢትዮጵያ፣ የሶማሊላንድ። ታዲያ ግብጽ፣ ቱርክና ኳታር ሶማሊያን አስታጥቀው ኢትዮጵያን ለማፈን ሲሞክሩ ኢትዮጵያም ዝም ብላ አይደለም የተወችው። አሁን የምናነሳው ነጥብ የቀጠናውን ፖለቲካ ሙሉ በሙሉ የገለበጠ ክስተት ነው። ግብጽና ሶማሊያን ክፉኛ ያስቆጣው ትልቁ ጉዳይ ኢትዮጵያ ከሶማሊላንድ ጋር የምታደርገውና የሶማሊላንዱ ፕሬዝዳንት ይፋ ያወጡት ድርድርና ንግግር ብቻ አይደለም። ይልቁንም እስራኤል በድንገት ብቅ ብላ ሶማሊላንድ እውቅና ለመስጠት መወሰኗ ነው። እስራኤል በዚህ ጨዋታ ውስጥ ለምን ገባች ነው ጥያቄው። መልሱ ደግሞ ቀላል፣ የቀይ ባህር ደህንነት። ግብጽ ቀይ ባህር የባህሩን ዳርቻ የሚጋሩት ሀገራት ብቻ ነው ስትል እስራኤልን ጭምር ከጨዋታ ውጭ እያደረገች እንደሆነ እስራኤል ተረድታለች። ስለዚህ እስራኤል የግብጽንና የቱርክን የበላይነት ለመስበር ከኢትዮጵያና ከሶማሊላንድ ጎን ለመቆም ወስናለች። ይህ ደግሞ ለኢትዮጵያ ትልቅ ዲፕሎማሲያዊና ወታደራዊ አጋርነትን ይዞ የሚመጣ ጉዳይ ነው።
አሁን ሁኔታውን ተመልከቱት። በአንድ በኩል ግብጽ፣ ቱርክና ኳታር ሶማሊያን ይዘው ቆመዋል። በሌላ በኩል ደግሞ ኢትዮጵያ፣ ሶማሊላንድና እስራኤል አዲስ ግንባር ፈጥረዋል። እዚህ ላይ ዩኤኢንም ጨምሯት። ሶማሊላንድ ለኢትዮጵያ የባህር በር ስትሰጥ፣ እስራኤል ደግሞ በቴክኖሎጂና በደህንነት ረገድ ከጀርባ እየረዳች ነው። ይህ ማለት ግብጽ ኢትዮጵያን ለማፈን የገነባቸው የብረት አጥር በሶማሊላንድ በኩል ተበስቷል ማለት ነው። ማስተንፈሻ አለው እዛ ላይ። ያ ከ2 ዓመት በፊት ለኢትዮጵያ እንደ አማራጭ ሆኖ ቀርቦ የነበረው የበርበራ ፖርት አሁንም ስቲል አማራጩ ጠረጴዛ ላይ ያለ ነው ማለት ነው። ለዚህ ነው የኳታር አይሮፕላኖች በችኮላ ወደ ሞቃዲሾ የሚመላለሱት። ለዚህ ነው የግብጽ የውጭ ጉዳይ ሚኒስትር በአዲስ አበባ ሆኖ የሚጮሁት። ምክንያቱም ኢትዮጵያ የባህር በር ማግኘት ብቻ ሳይሆን ማለት ነው ከእስራኤል ጋር ያላትን ስትራቴጂካዊ ትስስር የግብጽን የቀጠናው የበላይነት ለዘላለም አደጋ ላይ ጥሎታል። ግብጽ በአባይ ላይ ያላትን የበላይነት በቀይ ባህር ላይ ለመድገም ስታቅድ፣ ኢትዮጵያ ግን አዳዲስና ሀያላን ወዳጆችን በማፍራት የጨዋታውን ህግ ቀይረዋለች። ታዲያ የሀያላን ሀገራት ፍጥጫ መጨረሻው ምንድን ነው? ጦርነት ወይስ የዲፕሎማሲ ሽንፈት? በቀጣዮቹ ሳምንታት ምን ይጠበቃል? ኢትዮጵያ ለኳታርና ለቱርክ ወታደራዊ እንቅስቃሴ ምን ምላሽ ትሰጣለች? የሚሉ ጥያቄዎች የሚነሱት የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶሃን አዲስ አበባ በከተሙበት ሰዓት ነው። ቱርክ እነዚህን ሁለት ኃይሎች እንዴት ነው የምታስኬዳቸው? ኢትዮጵያ በሶማሊላንድ ላይ ያላት ፍላጎት ጽኑ እንደሆነ ይታወቃል። ምንም እንኳ በአንዳንድ የዲፕሎማሲ ጫናዎች አሁን ለጊዜው ቀዝቀዝ ያለ ቢመስልም የሶማሊላንዱ ፕሬዝዳንት ባለፈው እንዳሉት ነው አሁንም ንግግር እየተደረገ ነው ያለው። ምናልባት ኢትዮጵያ ለሶማሊላንድ እውቅና ልሰጥ የምትችልበት በሶማሊላንድ በኩል የበርበራ ፖርት አክሰስ ማግኘት የምትችልባቸው አጋጣሚዎች ሊኖሩ ይችላሉ። ቀጣዮቹ ሳምንታት ምንድን ነው የሚጠበቀው? እንግዲህ ክቡራትና ክቡራን ተከታታዮቻችን የታሪኩን መጀመሪያና መጨረሻን አይተናል። አሁን ጥያቄው ቀጥሎ ምን ይከሰታል የሚለው ነው አይደለ? በአንድ በኩል ግዙፍ የኳታር አይሮፕላኖች የቱርክን የጦር መሳሪያ በሞቃዲሾ እያራገፉ ነው። በሌላ በኩል ደግሞ ግብጽ ከኢትዮጵያ እምብርት ሆና የባህር በር የላችሁም አታገኙምም የሚል የዲፕሎማሲ ጦርነት እያካሄደች ነው። ኢትዮጵያ አሁን ያለችበት ሁኔታ ቀላል አይደለም። በምስራቅ በኩል በቱርክና በኳታር የታጠቀች ሶማሊያ፣ በሰሜን ደግሞ የቀይ ባህርን በር የዘጋች ግብጽ ተደቅነውባታል። ነገር ግን ታሪክ እንደሚያስተምረን ኢትዮጵያ እንዲህ አይነት ከበባዎችን ሰብራ የመውጣት ልምድ አላት። ከአዲስ አበባ የተሰጡት ዲፕሎማሲያዊ ምላሾች እንደሚያሳዩት ከሆነም ኢትዮጵያ ከሶማሊላንድ ጋር የምታደርገውን ንግግር ወደ ኋላ ትልበት አይነት አይደለም። የእስራኤል ድጋፍና የሶማሊላንድ ቁርጠኝነት ለኢትዮጵያ ትልቅ የትንፋሽ ቀዳዳዎች ናቸው። ይህ ሁሉ ወታደራዊ እንቅስቃሴ፣ ይህ ሁሉ ስምሪት እንዳነሳ ነው የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን አዲስ አበባ ሳሉ እየተደረገ ያለ ነው። የኤርዶሃን የኢትዮጵያ ጉብኝት እንዳነሳ ነው ያጠቃለል ነው ስንሄድ ቆይታችን የተከበራችሁ ተከታታዮቻችን። የኤርዶሃን የኢትዮጵያ ጉብኝት ተራ የዲፕሎማሲ ሰላምታ አይደለም። ቢያንስ 3 ዋና ነጥቦች ያሉት ነው። የመጀመሪያው የአፍሪካ ቀንድ ሰላም አስከባሪነት ጉዳይ ነው። ምንም እንኳ ሚሊታሪ ፕሬዘንስን በቀንዱ እያጠናከርክ እንዴት ሊሆን ይችላል የሚለው ነገር የሚነሳ ቢሆንም ቱርክ በኢትዮጵያና በሶማሊያ መካከል የሚፈጠሩ አለመግባባቶችን በአንካራ ስምምነት በኩል ለመፍታት ትልቅ ጥረት እያደረገች የነበረች ሀገር ነች። ኤርዶሃን የቀጠናውን ታላቅ ወንድም የመሆን ፍላጎት አላቸው። በአካባቢው የሚነሱ ግጭቶችን፣ አለመግባባቶችን ሰላም አስከባሪ በመሆን ለመሸምገል ጥረት የሚያደርጉ ናቸውና ምናልባት አሁንም እዛው አካባቢ የሚስተዋሉ አንዳንድ መሳሳቦች እነሱን ለመፍታት ብሎም ሌሎች የሁለትዮሽ ግንኙነቶችን ለማጠናከር እንቅስቃሴ ሊያደርጉ ይችላሉ። ሌላኛው የኢኮኖሚ ትስስር ነው። ቱርክ በኢትዮጵያ ውስጥ ከፍተኛ ኢንቨስትመንት ካላቸው ሀገራት አንዷ ነች። ከጨርቃ ጨርቅ እስከ መሰረተ ልማት ብሎም ሚሊታሪ ኢኩፕመንት በማቅረብ ረገድ ማለት። ሶስተኛው የመከላከያ ትብብር ነው። የቱርክ ወታደራዊ ቴክኖሎጂ ለኢትዮጵያ ወቅታዊ ጸጥታ ሁኔታ ያለው ፋይዳም በቀላሉ የሚታይ አይደለም። እነዚህ 3 ዋና ነጥቦች የኤርዶሃን የኢትዮጵያ ጉብኝት ማጠንጠኛዎች ሊሆኑ ይችላሉ። ለማጠቃለል ያክል ኤርዶጋን ማለት ያው ዘማን ኦፍ ኢንፍሉዌንስ ይሏቸዋል በርካቶች። ያላቸው ተጽዕኖ ቀላል የሚባል አይደለም። ኤርዶጋን ዓለም ከ5 ሀገራት ትበልጣለች ወይም ደግሞ the world is bigger than 5 የሚል መፈክር አላቸው። ይህም በተባበሩት መንግስታት የጸጥታው ምክር ቤት ላይ ያላቸውን ተቃውሞ የሚገልጹበት መንገድ፣ የእስልምና ዓለምም ድምጽ ተደርጎ የሚቆጠሩ ሰው ናቸው ኤርዶጋን። ከዛ ባሻገር ደግሞ ቱርክ አውሮፓና ኤሲያን የምታገናኝ እንደመሆኗ መጠን ኤርዶጋን ይህንን ጂኦግራፊያዊ ካርድ ለፖለቲካዊ ድርድር በሚገባ የሚጠቀሙ ግሎባል ኢምፓክት ማሳረፍ የሚችሉ ዓለም አቀፍ ተጽዕኖ ፈጣሪ ሰው ናቸው። ለማጠቃለል የኤርዶጋን ወደ አዲስ አበባ መምጣት ቱርክ በአፍሪካ ቀንድ ያላትን ይህ ሶፍት ፓወር ወይም ለስላሳ ኃይል ለማጠናከር የምታደርገው ጉዞ አካል ተደርጎ ሊወሰድ ይገባል። ኢትዮጵያ ደግሞ በምዕራባውያንና በምስራቃውያን መካከል ሚዛን ለመጠበቅ ቱርክ ወሳኝ ሀገር መሆኗ ማስታወስ ግድ ይላል። ግን ደግሞ ምንም ወሳኝ ሀገር ቢኮን እንኳን ብሔራዊ ጥቅምን ያስቀደመ አይነት አፕሮች ደግሞ ግድ ይላል። ለዛም ነው አሁን ቱርክ በተለያዩ መንገዶች ወደ ሶማሊያ የምታደርጋቸው እንቅስቃሴዎች አስጊ የሚሆኑት ማለት ነው። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ሲደርስ የነበረውን የዕለቱን የልዩ ጥንቅር መሰናዶዋችን እስካሁን ስትከታተሉት የቆያችሁትን ይመስል ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም።